ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ጥቅምት 23 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። የግንባር መረጃዎችን እንዲሁም ደግሞ አዲሱ የወታደራዊ ስልት የሆነውና የጸረ ሽምቅ እየተባለ የሚጠራውና በሌሊት የሚደረገውን ዘመቻ በተመለከተ አዲስ ተጨማሪ መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ይህ እንግዲህ በአማራ ክልል በተለይ ጥቅምት መጀመሪያ አካባቢ ጀምሮ እየተደረገ ያለውን ጸረ ሽምቅ እና ስልታዊ ማጥቃት በሚል እየተደረገ ያለውን ዘመቻ በተመለከተ ያሉኝ መረጃዎች በዚህ ሰዓት ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች እንደዚሁ ውጊያዎች አሉ። ከዚህ ጋር በተያያዘም እንደዚሁ ዝርዝር መረጃዎችን አደርሳለሁ። የሌሊት የድንገተኛ ጥቃቶች ተፈጽመዋል። ይህንን በተመለከተ በቅደም ተከተል ሁሉንም መረጃዎች ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። እንደዚሁም ደግሞ ከፍተኛ ማዕረግ ያላቸው የመንግስት ወታደራዊ አዛዦች ከግዳጅ ቀጠናቸው ወጥተዋል የሚለውን በተመለከተ እንደዚሁ አዲስ መረጃ ይዣለሁ። ከግንባር መረጃዎቻችን መካከል ናቸው። እንደዚሁም ደግሞ ሌሎች መረጃዎች አገር አቀፍ ፖለቲካዊ እንዲሁም ደግሞ ማህበራዊና ተዛማጅ መረጃዎችንም ይዣለሁ። ወደ ታጣቂ ኃይሉ የሽማግሌዎች ቡድን የጄኔራሎቹ ተልከዋል። ከዚህ ጋር በተያያዘ አዲስ መረጃ አለኝ የማደርሳችሁ ይሆናል። ይህንንም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ሀሳብ አስተያየቶቻችሁን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ዛሬም እንግዲህ ካደረሳችሁኝ አስተያየቶች መካከል በተለይ በአፍሪካ ቀንድ እና በምስራቅ አፍሪካ ጉዳዮች ላይ በተደጋጋሚ ጽሁፎችን በማቅረብ የሚታወቅ አንድ አድማጭ ተመልካች ያደረሰኝ ጽሁፍ አለ። እሱን ጽሁፍ የማቀርበው ይሆናል። በጽሁፍ ውስጥ የተነሱ ሀሳቦች የጸሐፊው ምልከታዎች ናቸው። እንግዲህ በተለይ አሰብን ጉዳይ አስመልክቶ በአፍሪካ ቀንድ ጦርነት ሊቀሰቀስ ይችላል። ብልጽግና ይህንን ጦርነት የሚቀሰቀስ ጦርነት ወይም ደግሞ ወደ ጦርነት ለመግባት በሚፈጠረው ቀውስ ውስጥ ምን አይነት ታሳቢ ሁኔታዎች አሉ? ይሄ ጉዳይ ከዓለም አቀፍ ጉዳዮች ጋር እንዴት ይታያል? የሚለውን የዳሰሰ ጽሁፍ ነው። እሱን ወደ እናንተ የማድረሳችሁ ይሆናል። ያው ብዙዎች እንግዲህ በተለይ በሱዳን ጉዳይ፣ በኤርትራ ጉዳይ፣ በአፍሪካ ቀንድ ጉዳዮች ላይ የተለያዩ ጽሁፎችን የሚያቀርቡ የጂኦ ፖለቲካ ተንታኝ የአድማጭ ተመልካች ነው። እንደዚሁም እንግዲህ ወታደራዊ ምልከታዎችንም በማጋራት ይታወቃሉ። እንግዲህ ከረጅም ጊዜ በኋላ ጽሁፋቸውን ልከዋል። እሱን ወደ እናንተ የማደርስ ይሆናል። እናንተም ሀሳብ አስተያየት ሊኖራችሁ ይችላሉ። እንግዲህ ጸሐፊው ኢትዮጵያ ወደብ ማግኘት አለባት ብለው ከሚሟገቱ ዜጎች መካከል ሆነው የወደብ እንዴት ይገኛል በሚለው ጉዳይ ግን ምን ሊከሰት ይችላል የሚለውን ለማሳየት ያደረሱት ጽሁፍ ነው። እናንተም ሀሳብ አስተያየት ቢኖራችሁ በዚህ ላይ እንደዚሁ ሀሳብ አስተያየቶችን ልታደርሱ ትችላላችሁ። እንግዲህ ከአድማጭ የተላከ ነው፣ ተሳታፊም ጭምር ነው። የብልጽግናው አገዛዝ አሰብን እንደ ክሪሚያ ወይስ ደግሞ እንደ አርማጌዲዮን ሊያደርጋት ይሆን የሚል ጽሁፍ ያለው ነው። እንግዲህ ያው ክሪሚያ ከዚህ በፊት የሩሲያው ፕሬዝዳንት ከ9 ዓመታት በፊት ከዩክሬን ከወሰዱ በኋላ ያው እንግዲህ በዛ ላይ የገባኝና ባለቤትነታቸውን አጽንተው ነው የሚገኘው። ይሄ ጉዳይ ወደ ኢትዮጵያ ካለው የአሰብ ጉዳይ ጋር እንዴት ይገናኛል የሚለውን ጽሁፉ በሚከተለው መንገድ ለመዳሰስ ይሞክራል። የብልጽግና አገዛዝ የወደብ አጀንዳን መንግስታዊ አቋም አድርጎ መያዙን የሚቃወም አንድም ኢትዮጵያዊ የለም። ሆኖም ብልጽግና ወደብ ለማግኘት ኢትዮጵያ የማትወጣው አዝቀት ውስጥ የሚከት የኃይል አማራጭን ማለሙን መቃወም ግን የሀገር ተቆርቋሪዎች ኃላፊነት ነው ይላል። ብልጽግና በስትራቴጂካዊ የሰነድ ምክሩም ወታደራዊ መፍትሄን አልሟል። የምንቃወመው የወደብ አጀንዳ ሳይሆን ድንበር ተሻጋሪ ጦርነትን ነው ይላሉ። እንግዲህ ጸሐፊው ከ30 ዓመታት በፊት ከ30 ዓመታት ትግል በኋላ ኤርትራ ነፃነቷን በማወጅ ሉዓላዊነቷን አረጋግጣ በዓለም ካርታ እንደ ሀገር ተመዝግባለች። የተባበሩት መንግስታት ድርጅት እና የአፍሪካ ህብረት አባል የሆነችው አገር በሰጥቶ መቀበል የጋራ ጥቅም ላይ የተመሰረተ የጋራ ቀጠናዊ ልማታዊ ፖሊሲ መከተል የሚቻልበትን እድል በጦርነት ፖሊሲያቸው ያመከኑት አብይ አህመድ በወታደራዊ ዘመቻዎቻቸው በአፍሪካ ቀንድ ዓለም አቀፍ ጦርነት ሊጋብዙ ጫፍ ላይ ደርሰዋል። አብይ አህመድ በወደብ የማግኘት ስም በኤርትራ ላይ የሚከተሉት የውጭ ፖሊሲም ጦርነት ላይ የተመረኮዘ እየሆነ መጥቷል። አብይ የወደብ ማግኛ መንገድ የዓለም አቀፍ ህግን ማዕከል ያላደረገና ህጉንም በውል ያላጤነ በፖሊሲና በተጠና ስትራቴጂ ያልተቃኘ ነው። እዚህ ላይ ድጋሚ ሊጤን የሚገባው ጉዳይ ኢትዮጵያ የባህር በር የግድ ያስፈልጋታል የሚለው አጀንዳ አግባብነት ያለው መሆኑ ነው። ልዩነቱ ያለው ኢትዮጵያ የባህር በር ልታገኝ የምትችልባቸውን እድሎች ላይ ነው። ወደብ እንዴት እና ከየትኛው አጎራባች ሀገር ጋር በሚኖር ምን መሰል ስምምነት የሚለው ተጠየቅ የሐሳብ ልዩነት ያመጣል።
ዓለም አቀፍ ማህበረሰብ የባህር በር የሌላቸው ሀገራት የባህር በር ማግኘት ጥያቄ የሚመለከት በቀጥታ መብቱን በሚሰጥ መልኩ የደነገገው የህግ ማዕቀፍም የለም። ኢትዮጵያ በቀጥታ የዓለም አቀፉን ስምምነት በመጥቀስ የባህር በር ለማግኘት ልትጠቅሰው የምትችለው ግልጽ የሆነ የስምምነት ህግ ማግኘት አዳጋች ነው። ሌሎች ከህግ ውጭ ያሉ አማራጮችን ለማለም ደግሞ ጦርነት ሳይሆን በሰጥቶ መቀበል መርህ ሊቃኝ የሚችል ድርድር አማራጭ አስፈላጊ ነው። ሆኖም አብይ ይህንን አማራጭ አባክነውታል። በየመድረኩ የሚሰሙ ንግግሮች ሁሉ መንገዶች ወደ ጦርነት እንጂ ወደ ውይይት ጠረጴዛ እንዲመጡ የሚያደርግ አይደለም። ኢትዮጵያ ወደ ቀይ ባህር ለመመለስ የሚያግዙ ወሳኝ ስትራቴጂካዊ ጉዳዮች በዚህ ዘመን የባከኑበት የጠቅላይ ሚኒስትሩ ጦረኛ ፖሊሲ ሆኖ እየተነሳ ነው። የወደብ ጉዳይ የትውልዱ ጥያቄ ቢሆንም አብይ በዘመናቸው እያባከኑት ይገኛሉ። ኢትዮጵያ የታሪኳ እሴት አካል ያልሆነ ጎረቤት ሀገርን የመውረር አዲስ ታሪክ ለመጻፍም የቸኮሉት አብይ አህመድ አሰብን በጦርነት ከያዙ በኋላ እንደሚደራደሩ ስትራቴጂካዊ ምክረ ሀሳብ ሰነድ አማካሪዎቻቸው አዘጋጅተዋል። በአብይ አማካሪዎች እምነት የዓለም አቀፍ ስምምነቶችም ሆኑ ልማዳዊ ሕጎች የኢትዮጵያ የባህር በር የማግኘት ጥያቄን በሚመለከት በቀጥታ የሚደግፉ አድርጎ ማንሳት ከባድ ነው የሚል ድምዳሜም ተቀምጧል። መፍትሄውም የኃይል አማራጭ እንደሆነ ታምኖበታል። የእነ አብይ ስሌት በማንኛውም አማራጭ የባህር በር ማግኘት ከተቻለ በኋላ የተለያዩ ዓለም አቀፍ መርሆችን ከታሪክ አጋጣሚዎች ጋር በማንሳት እንደ ሕግ መከራከሪያነት ማቅረብ ይቻላል የሚል ነው። አብይ እጅግ እና ጥቂት ሰዎች በዙሪያው ሆነው እየመከሩ ነው ያሉት። ከጦርነት በኋላ ለሚመጡ መከራከሪያዎች ግን ራስን ማዘጋጀት ስለሚለው እንጂ ስለ ሰላም አማራጭ ንግግር እየተደረገ አይደለም። በአጭሩ ብልጽግና ወደ ኤርትራ የሚያማትረው ወታደራዊ እርምጃው እያሰበ ብቻ ነው። ወደብ ለማግኘት የግዛት ልውውጥ ማድረግን ጨምሮ በሁለቱ ሀገራት መካከል የኢኮኖሚ ውህደት ለመፍጠር የሚያስችሉ እምቅ ብሔራዊ አቅም ያላት ኢትዮጵያን በአብይ ዘመን በተለይ ከኤርትራ ጋር ስምምነት ሊገኝ የሚችልበት ወደብ እንዳይኖር ሆኗል። ይህ የሆነው በአብይ አህመድ ጦረኛ ፖሊሲ ነው። ኤርትራ በዚህ መንገድ መቀጠል እንደማትችል እንኳን መንግስቷ ዜጎቿም ያውቃሉ። አስመራ የሰዓት መቁጠሪያዋ የቆመው ከባድመው ጦርነት በኋላ እኛን ከዓለም ለመነጠል በህወሓት በተሰራብን ሴራ ነው ብለው የሚያምኑት መሪዎቿ በህወሓት ጦርነት ያለሙት ውጤት ተቃርኖ ገጥሞታል። ከህወሓት ጋር የነበረው ጦርነት የተመራበት መንገድ ሂደቱና ውጤቱ የብልጽግናው አገዛዝና ሻቢያን የሚያፋታ ቅራኔ ላይ ጥሏቸዋል። ከዛ ሁሉ መስዋዕትነት በኋላ አብይ ህወሓትን ፕሪቶሪያ ላይ ቢያተርፈውም ዛሬ የህወሓት የውጊያና የፖለቲካ ኃይል በሻቢያ እግር ስር ወድቋል። ትግራይ ለሻቢያ የመከላከያ ወረዳ ወይም ደግሞ በፈር ዞን ሆኖ የምትታየውም በዚህ የስህተት አመጣጥ ነው። ኢትዮጵያ ካሏት 6 ጎረቤት ሀገራት ውስጥ ከ4ቱ ጋር በቅራኔ ውስጥ ነች። ኤርትራ፣ ሱዳን፣ ሶማሊያና ጅቡቲ ዲፕሎማሲው ተበላሽቷል ብቻ ሳይሆን ለግጭት የቀረቡ ቅራኔዎች አሉ። ይህም ለግብጾች ምቹ ሜዳ ፈጥሮላቸዋል። አንጻራዊ ሰላምና ግንኙነት ያለው ከደቡብ ሱዳንና ከኬንያ ጋር ብቻ ነው። በሀገር ውስጥ የውጭ ተጋላጭነትን የሚጨምር መጠነ ሰፊ ጦርነትም በኢትዮጵያ ውስጥ ቀጥሏል። በተለይ በኢትዮጵያ ሀገረ መንግስት ግንባታ ዘብ ሆኖ በማገልገል የአንበሳውን ድርሻ የሚወስደው የአማራ ህዝብ በታሪኩ ለመጀመሪያ ጊዜ ከማዕከላዊ መንግስቱ ጋር ጦርነቱ ውስጥ ነው። እነዚህ ሁነቶች የኢትዮጵያን ተጋላጭነት በእጅጉ የሚጨምሩ ጉዳዮች ናቸው። እንኳንስ የሰው ኃይልን የሚበላ ጦርነት ቀርቶ ትልቅ የልማት አጀንዳም ብሔራዊ መግባባትን ይጠይቃል። ማንኛውም ጦርነት ድንበር እስከተሻገረ ድረስ ጦርነቱ ዓለም አቀፋዊ ጦርነት ነው የሚባለው። ከዚህ ጦርነት መቀስቀስ ጀምሮ የገልፍ ሀገራት የምዕራቡም የሩቁም የምስራቁም እጃቸውን የሚያስገቡበት ይሆናል። ሱዳን ባለፉት 3 ዓመታት በመካሄድ ላይ ያለው ጦርነት ሜዳው እንጂ የሱዳን ጦርነትና የሱዳናውያን አይደለም፣ እጃቸው ወጥቷል። የኢትዮጵያና የኤርትራ ጉዳይ ደግሞ ከዚህ የከፋ እንደሚሆን እርግጥ ነው። በዚህ ስጋት ያለችው ኢትዮጵያ የሚመሩት አብይ አህመድ ለወደቡ ያሰቡት ጦር ከወደቡ ወደ ወረባቡ ዞሮ በአማራ ምድር እየረገፈ ይገኛል ሰራዊቱ። እንዲህም ሆኖ ድንበር ተሻጋሪ ጦርነት የሚቀር አይመስልም። አሰብን ለመጠቅለል ለወታደራዊ እርምጃ ሲታሰብ ሞዴሉ እስራኤልና የሶሪያን ግዛቶች የሆኑትን የጎላን ኮረብታዎች በኃይል ይዞ ከ50 ዓመታት በላይ የዘለቀችበትን መንገድ ሩሲያ ክሪሚያን የጠቀለለችበትን ተሞክሮ በማለም እንደሆነ የብልጽግና የውስጥ ምንጮች ይጠቁማሉ። ነገር ግን እነዚህ ሞዴሎች ስለ ዓለም አቀፍ ሕግ የሚያሳዩት እውነታ ከሀገራቱ ውስጣዊና አካባቢያዊ ባህሪ ጋር ይገናኛል። እስራኤልና ሩሲያ ካላቸው አገራዊ ጥንካሬ በላይ የውጭ ተጋላጭነት ስጋቶችን መመከት የሚችል ብሔራዊ አንድነት አላቸው። በአንጻሩ የብልጽግናው አገዛዝ የሚመራት ኢትዮጵያ ግን ተጋላጭነቷ እጅግ የሰፋ በውስጥ ጦርነት የምትታመስ መሆኗ ሞዴሉን እንዳይሰራ ያደርገዋል።
የሆነ ሆኖ አብይ ጦርነት ፖሊሲያቸውን አሰብ የአፍሪካ ቀንድ ክሪሚያ ትሆን ዘንድ አልመው እየሰሩ ነው። እርግጠኛ ሆኖ መናገር የሚቻለው ግን ጦርነቱ ከተጀመረ ሜዳው የኤርትራና የኢትዮጵያ ይሁን እንጂ ጦርነቱ ከእጃችን ይወጣል። ሜዳው የኛ ጦርነት ደግሞ የሌሎቹ ይሆናል። በዚህ ቀውስ አሰብ የአፍሪካ ቀንድ ክሪሚያ መሆኗ ቀርቶ አርማጌዶን ትሆናለች ይላል ጸሐፊው። እንግዲህ አብይ አህመድ የጦርነት ፖሊሲያቸው ነው በሚለው እንግዲህ በጸሐፊው አስተያየት ላይ የተለያዩ አስተያየቶችን ማቅረብ ይቻላል። በእርግጥ በሌላው በኩልስ አሰብ የኢትዮጵያ የታሪክ እና የሕግ ጉዳዮች ቢነሱ ፈቃደኛ የሚሆን አካል አለው የሚለውም እንግዲህ አብሮ በአስተያየቱ ውስጥ መካተት የሚገባው ጉዳይ ነው። ለማንኛውም ይህንን አስተያየት እንግዲህ የቀጠና ጉዳዮችን የሚተነትኑ አድማጭ ተመልካች አድርሰዋል። እናንተም የሚኖራችሁ ሀሳብ አስተያየት በዚህ ላይ ልታካትቱ ልትጨምሩ ትችላላችሁ። እንግዲህ አሰብን ኢትዮጵያ ማግኘት የለባትም፣ ለኢትዮጵያ የባህር በር አያስፈልጋትም የሚል አንድም ኢትዮጵያዊ ግን የለም፣ ሊኖርም አይችልም። ትላንትም ዛሬም ነገም ሊኖር አይችልም። ሁኔታውን በተመለከተ ግን አሁን ኢትዮጵያ ካለችበት ተጋላጭ ሁኔታ አንጻር በተለይ የቀይ ባህር ጉዳይ፣ የግብፅ ጉዳይ፣ የመካከለኛው ምስራቅ ሀገራት ጉዳይ ምን ሊያመጣ ይችላል የሚለው ቀድሞ ሊታሰብበት ይገባል የሚል ይዘት ያለው ጽሁፍ ነው። ወደ መረጃዎቹ ሲሄድ በአንድ ወር ተኩል ጊዜ ውስጥ ከ12 በላይ ሾፌሮች መገደላቸውን የሾፌሮች ገጽ አስታውቋል። 6 ተሳፋሪዎችም በ46 ቀናት ተገድለዋል። በዋናነት ከደብረ ታቦር በማህደረ ማርያም መስመር፣ ከአዲስ ዘመን ወደ ጎንደር እንፍራንስ መስመር፣ በድሬዳዋ ወደ መተማ ድሬዳዋ መውጫ፣ መተማ እዚሁ ጎንደር ወደ መቃ ጉራጌ ዞን፣ ባቲ እዚሁ ወሎ አካባቢ ወደ አፋር መውጫ፣ መተሃራ በዚህ በዋናው መንገድ ከአዲስ አበባ ጅቡቲ ወደ አዋሽ መስመር፣ ወለጋ ጉትን ምስራቅ ወለጋ ማለት ነው፣ ወልቂጤ አካባቢ፣ ሰከላ ቲሊሊ ጎጃም፣ ወረታ ደብረታቦር ጎንደር፣ አዲስ ዘመን ፍራንስ ድጋሚ ጎንደር በርካታ ሾፌሮች መገደላቸውን የሾፌሮች ገጽ ይህንን አስታውቋል። እንግዲህ ይህንን በመረጃ ባጋራበት ጊዜ የሚዲያ ባለሙያዎችንም ወቅሷል፣ ህዝቡንም ወቅሷል። የሾፌሮች ገጽና የሾፌሮች ማህበር ያው የሚንጸባረቅበት አቋም ነው። ጋዜጠኞችና የሰብአዊ መብት ተሟጋቾች የሰው ህይወትና የዜጎች ሞት የማይጨንቃቸው በቂ ሽፋን አልሰጡም ሲል ሲወቅስ፣ ማህበረሰቡ ደግሞ ሾፌሮች ጎን ባለመቆሙ መንግስት ተገቢውን ትኩረት እንዳይሰጥ አድርጓል ሲል ምሬታቸውን ገልጸዋል። እንግዲህ ከ6 ወራት በፊት ይመስለኛል በ7 ዓመታት ውስጥ በኢትዮጵያ ሾፌሮች ላይ የደረሰውን አጠቃላይ ሞት፣ እገታ፣ የአካል ጉዳት እንዲሁም ደግሞ ተሰውረው የጠፉትን ጨምሮ አንድ አሃዛዊ መረጃ በዚህ ሚዲያ ወጥቶ ነበረ እንደምታስታውሱት። ከዛ በኋላም እንግዲህ ድርጊቱ ተባብሶ ነው የቀጠለው። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው። ወደ ሸዋ መራቤቴ የሚወስደን መረጃ አስከትላለሁ። ሸዋ መራቤቴ ሬማ ቀጠና አፈርባይን ተብሎ በሚጠራ ቦታ በተፈጸመ ድንገተኛ ጥቃት የሚሊሻ አስተባባሪ ዛሬ ሌሊት ስለመገደላቸው ተሰምቷል። ምሽት 3 ሰዓት ገደማ ወደ ከተማ ዘልቆ የገባ ፋኖ ነው ይህንን እርምጃ እየወሰደው። ፋኖም ይህንን አስታውቋል። ግለሰቡ ለወረዳው ፖሊስ ለ101ኛ አየር ወለድ ክፍለ ጦር የመረጃ ስራ በመስራት የዘመቻ መሪነት እና ማስተባበር ስራዎችን በመስራት በአካባቢው በከተማም በገጠርም በወጣቶች ላይ ለተፈጸሙ ግድያዎች፣ በፋኖ ላይ የተፈጸሙ ዘመቻዎች ተጠያቂ ነበር በሚል እንግዲህ የክፍለ ጦሩ የኮሩ በተለይ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ህዝብ ግንኙነት ይህንን መረጃ አጋርቷል። ወደ ደቡብ ጎንደር ስንመጣም ደቡብ ጎንደር ከሐሙሲት ወደ ወረታ ትላንትና እንቅስቃሴ ላይ በነበረ የመንግስት ኃይል ላይ ድንገተኛ የደፈጣ ጥቃት መፈጸሙን የአንደኛ ኮር ውባንታ ባተ ህዝብ ግንኙነት ይህንን መረጃ ይፋ አድርጓል። በተፈጸመው ጥቃት የደረሰው ጉዳት በዝርዝር አልታወቀም። ጉማራ ወንዝ አቅራቢያ ነው እኩለ ቀን ላይ ይህ ጥቃት የተፈጸመው ድንገተኛ ጥቃቱ። ይህንን ተከትሎ እንግዲህ በመንገድ ከባህር ዳር ወረታ ደብረ ታቦር፣ ከባህር ዳር ወረታ ጎንደር ለተወሰነ ሰዓት የመንገድ የትራንስፖርት አገልግሎትም ተቋርጦ እንደነበር መረጃዎች ጠቁመዋል። በጥቃቱ ወቅት የመንግስት ኃይል ቋሚ የፍተሻ ኬላዎችንና ካምፖችን ጥሎ ወጥቶ ነበረ። በኋላ ሁኔታዎች ሲረጋጉ ነው ወደ ካምፖቹ የተመለሰው ሲሉ ይህን የመረጃ ምንጮች ገልጸዋል። እንግዲህ ይሄ የተገኘውም ከአንደኛ ኮር ውባንታ ባተ ክፍለ ጦር ኮር የህዝብ ግንኙነት ነው። ዘመቻውን የፈጸሙት ደግሞ በአካባቢ የሚንቀሳቀሱት የአጼ ገላውዲዮስ ክፍለ ጦር ብርጌዶች ናቸው። ወደ ግዳን ሰሜን ወሎ ስንሄድ በግዳን ወረዳ በከሙጃ ከተማ
ወደ ተለያዩ ግንባሮች ተከታታይ የሌሊት የጸረ ሽምቅ ዘመቻዎች እየተደረጉ እንደሆነ የወጡ መረጃዎች ያሳያሉ። ፋኖም አጸፋ ምላሽ ሰጥቷል። በተሰጠው አጸፋ ምላሽ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ትናንትና ከሌሊቱ 6 ሰዓት ተኩል ጀምሮ ወደ ፋኖ ቀጠና ለከበባ ከተንቀሳቀሰ የመንግስት ኃይል ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። በዚህ ወይራበር ተብሎ የሚጠራው አቅራቢያ ወደ ፋኖ ቀጠና ሲንቀሳቀስ በነበረው የመንግስት ኃይል ላይ የተፈጸመውን ድንገተኛ ጥቃት ተከትሎ የመንግስት ኃይልም እንደዚሁ በቡድን መሳሪያና በከባድ መሳሪያዎች ሽፋን በመስጠት ለማለፍ ሞክሮ ነበር። እስከ ረፋት ድረስ በአካባቢው ተኩስ ነበር የሚሉት የመረጃ ምንጮች፣ በዚህም ጉዳት ደርሷል። ቁጥሩ ያልታወቀ ወታደሮች ሙትና ቁስለኛ ሲሆኑ የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል። እንደዚሁ ደግሞ ወደ 4 የሚደርሱ የመንግስት ወታደሮችም በፋኖ ስለመማረካቸው የወጣው መረጃ ያሳያል። ከዚህ ጋር በተያያዘ እየወጣ ያለ መረጃ ምንድን ነው? የፋኖ ካምፖች ላይ የሌሊት ጸረ ሽምቅ ዘመቻ እየተደረገ ያለው ፋኖ ውስጥ ሰርገው በገቡ መረጃዎች እንደሆነ የመረጃ ምንጮች ይህንን ገልጸዋል። መንገድ የሚመሩ መረጃ የሚሰጡ ቀድሞ የፋኖ አባላት የነበሩ አሁን ግን ወዶ ገብ ሚሊሻ ሆነው የመንግስትን ጥምር ጦር እያሉ የሚጠሩትን የአድማ ብተና፣ የመከላከያ፣ የፖሊስና የልዩ ኃይል የሚመሩ እነዚህ ናቸው እንግዲህ ይህንን እያደረጉ ያሉት። እንግዲህ ከዚህ ጋር በተያያዘ ባለፈው ወር ብቻ ባለፈው ሳምንት ብቻ የተደረጉ የደፈጣ ጥቃቶችን የሌሊት የጸረ ሽምቅ ዘመቻዎችን በተመለከተ የተለያዩ መረጃዎች ወጥተዋል። ባለፈው አንድ ሳምንት ብቻ ከ27 የሚደርሱ የሌሊት ጸረ ሽምቅ ዘመቻዎች መደረጋቸውን ጉዳዩን የተከታተሉ የመረጃ ምንጮች ገልጸዋል። ከእነዚህ ውስጥ 19 በላይ የሚሆኑት ቀድሞ ፋኖ መረጃ ደርሶት ገዥ መሬቶችን በመያዝ ያጸፋ ምላሽ የሰጠባቸውና ውጊያዎች የተደረጉባቸው ሲሆኑ 5 የሚሆኑት ደግሞ ሙሉ በሙሉ የከሸፉ ዘመቻዎች ናቸው። ከዚህ እንግዲህ ስልታዊ ጥቃት እያሉ የድሮን ጥቃቱን ከሚጠሩት ጥቃት ባሻገር የሌሊት የጸረ ሽምቅ እየተባለ የሚጠራው ዘመቻን በተመለከተ በሶስቱ የመንግስት ኃይሎች የሌሊት ዘመቻ በተከፈቱ ጥቃቶች በፋኖ ላይ ጉዳት መድረሱን የመረጃውን የሚያሰባስቡ የመረጃ ምንጮች ይህንን ገልጸዋል። እንግዲህ 27 ጥቃቶች 3ቱ ጉዳት አድርሰዋል። እንግዲህ ይህንን በተመለከተ ያው የተለያዩ ምክንያቶች አሉ። በዚህም እንግዲህ የሌሊት ጥቃቶችን የሚመሩ የሚያስተባብሩ የቀድሞ የፋኖ አባላት የሆኑ ናቸው። በማሳያነት አርማጭሆ ከፋኖ መንገድ ላይ ዝርፊያ ትፈጽማላችሁ፣ እገታ ትፈጽማላችሁ በሚል እርምጃ ሊወስድባቸው ሲል ወደ መንግስት የተቀላቀሉ አሁን የሚሊሻ አባላት የሆኑ የቀድሞ የፋኖ አባላት በአርማጭሆ የተለያዩ ቀጠናዎች ብቻ 8 የሌሊት ዘመቻዎችን ስለመምራታቸው እና ከነዚህ ውስጥ ደግሞ የተወሰኑት በፋኖ ስለመያዛቸው የሚገልጹ መረጃዎች ወጥተዋል። በሌላው አካባቢ እንደዚሁ ዘመቻዎች በዚህ መንገድ ነው እየተደረጉ ያሉት። የፋኖ ካምፖችን መውጫ መግቢያ በሚያውቁ መረጃ በሚለዋወጡ መንገድ በሚመሩ የቀድሞ የፋኖ እንዲሁም ደግሞ የሚሊሻ አባላት እነዚህ ዘመቻዎች እየተመሩ ነው። ቀድሞ የፋኖ አሁን ደግሞ የሚሊሻ መሪ ከሆኑት የቀድሞ ጓደኞቻቸው ጋር የስልክ ግንኙነት እንዲሁም ደግሞ ሌላ ማህበራዊ ግንኙነት የነበራቸው ደግሞ ለዚህ የበለጠ ተጋላጭ መሆናቸውን ሰሞኑን ደንቢያ አካባቢ የወጡ መረጃዎች ያሳያሉ። በተደጋጋሚ እየተላለፉ ያሉ የጥንቃቄ መልእክቶች ችላ ተብለዋል የሚሉት የመረጃ ምንጩ ከድሮን ጥቃት አንጻር ተደጋጋሚ መረጃዎች ደግሞ እንዲሁም የማስጠንቀቂያዎች ተላልፈዋል፣ ተፈጻሚ አልሆኑም። ከዘመቻ ስምሪት እና ከጸረ ሽምቅ ዘመቻ ስምሪት አንጻር ይቅርታ በዚህም እንደዚሁ የሚደርሱ መረጃዎች በአግባቡ ተግባራዊ ባለመደረጋቸው ከፍተኛ ዋጋ እየተከፈለ እንደሆነ ይህንን ይገልጻሉ። በእርግጥ በአሃዛዊ መረጃዎች ሲታዩ በከፍተኛ ሁኔታ ግን እነዚህ የሌሊት የጸረ ሽምቅ ዘመቻዎች መመከታቸውን ነው አሃዛዊ መረጃዎቹ የሚያሳዩት። ያም ሆኖ ግን አሁንም ከፍተኛ ቸልተኝነት እንዳለ መረጃዎቹ ይገልጻሉ። ወደ ግዳጅ ቀጠና መረጃዎች ስንሄድ ከግዳጅ ቀጠና የወጡ የመንግስት ወታደሮች ወደ ፋኖ ስለመቀላቀላቸው የሚገልጽ መረጃ ነው ያለው። በሸዋሮቢት ቀጠና የፌዴራል ፖሊስ አባላት ከስምሪት ቀጠናቸው በመውጣት ዛሬ ሌሊቱን ወደ ፋኖ ተቀላቅለዋል። በመራቤቴም እና በይፋት ቀጠናም በተመሳሳይ ወታደራዊ አዛዦች ከነአጃቢዎቻቸው ወደ ፋኖ ስለመቀላቀላቸው እንደዚሁ መረጃዎች ያሳያሉ። በሸዋሮቢት የሻምበል አዛዥ እና ባልደረቦቹ ወደ ፋኖ ሲቀላቀሉ
በመራቤቴ ቀጠና ደግሞ የአየር ወለድ ኮማንዶ አዛዥ የሆነ ለጊዜው ማረጋቸው ያልታወቀ ወታደርና አጃቢዎቹ ወደ ፋኖ ስለመቀላቀላቸው ከአካባቢ የወጡ መረጃዎች ያሳያሉ። ሁለቱም የኦሮሞ ተወላጅ የሆኑ ወታደራዊ አዛዦች ናቸው የሚሉት የመረጃ ምንጮቹ በጦርነቱ ዙሪያ እየተደረገ ባለው ጦርነት ዙሪያ ለህዝብና ለሚዲያ የሚናገሩት ነገር እንዳላቸው እንደዚሁ ጥያቄ ማቅረባቸውም ተሰምቷል። ምናልባት በሚዲያዎች መረጃ የሚሰጡ ከሆነ እነዚህ ወታደራዊ አዛዦች ቃላቸው የሚሰማ ይሆናል። ወደ ዳንግላ ዙሪያ ስንሄድም በዳንግላ ዙሪያ የሻለቃ አዛዥ እና አጃቢን ጨምሮ የአድማ ብተና አባላት ከግዳጅና ከስምሪት ቀጠና መውጣት ወደ ፋኖ ስለመቀላቀላቸው የወጡ መረጃዎች ያሳያሉ። ሌላው መረጃችን ኤርትራን እየተመለከተ ነው። የኤርትራ ማስታወቂያ ሚኒስቴር በሀገር ውስጥ ቋንቋ በትግርኛ ትናንትና ባሰራጨው ጽሑፍ ከቀይ ባህር ሀገራት ጋር ግንኙነቱን ለማጠናከር ኤርትራ እየሰራች እንደሆነ ገልጿል። ግንኙነቱ በተለያዩ ትብብሮች የሚገለጽ እንደሆነም እንደዚሁ የተሰራጨው መግለጫ እንደገለጸው ዋዜማ ሬዲዮ ዘግቧል። እንግዲህ ያም ሆኖ ኤርትራ በተናጠል የጦር ኃይሏንም እያጠናከረች መሆኗንም እንደዚሁ የማስታወቂያ ሚኒስቴር መግለጫ አመላክተዋል። የጂኦ ፖለቲካ ተጽዕኖ ለመፍጠርም እንደዚሁ ኤርትራ እንቅስቃሴ እያደረገች እንደሆነ መግለጫው ጨምሯል። ኤርትራ ለኢትዮጵያ የባህር በር ማጣት ተጠያቂ አለመሆኗንና ኢትዮጵያ የባህር በር ለማግኘት ደግሞ ኤርትራ የግዴታ እንደሌለባትም እንደዚሁ መግለጫው ገልጿል። ይህንን በተመለከተ ዓለም አቀፍ ድርጅቶች፣ ተጽዕኖ ፈጣሪ ሀገራት የኢትዮጵያን ድርጊት እንዲያወግዙና ኢትዮጵያ ቀጠናዊ ጦርነት ከመቀስቀስ እንድትቆጠብ ተጽዕኖ እንዲያደርጉም እንደዚሁ መግለጫው ጠይቋል። ኢትዮጵያ ጂኦፖለቲካል በደል ተፈጽሞብኛል በሚል የኢትዮጵያን ሕዝብ እየቀሰቀሰች ብሶትና ቁጭት እያሳደገች እየመጣች ነው በሚል የኤርትራ ማስታወቂያ ሚኒስቴር ባሰራጨው ጽሑፍ ላይ ይህንን አመላክቷል። እንግዲህ በዚህ በተላለፈው መግለጫ ላይ በሀገር ውስጥ ቋንቋ ማለት ነው በርካታ ጉዳዮች ቀጠናዊ፣ የሀገር ውስጥ የወታደራዊ ዝግጅቶችን ጨምሮ ከኢትዮጵያ ጋር ያለውን ዲፕሎማሲያዊ እና ዓለም አቀፍ ጥሪዎችም የተላለፉበት ነው። ወደ ሽመልስ አብዲሳና የኦሮሚያ ክልልን አጠቃላይ ሁኔታ በተመለከተ አጭር መረጃ ለማድረስ እነ ሽመልስ አብዲሳ አሁን አዲስ እቅድ ይዘው ሽምግልና ልከዋል ነው የተባለው እነ ጃልመሮ። ይሄ የሽምግልናው እንግዲህ ከንነጋገር ባሻገር የሸኔ ታጣቂዎች በእነ ሽመልስ አብዲሳ አቅጣጫ የሚመሩ ከሆነ የጦር መሳሪያ ድጋፍ እንደሚያደርጉላቸው ተገልጿል። እነ ጀነራል ኃይሉ ጎንፋ ናቸው ይህንን ሽምግልና ተልዕኮ የተቀበሉት የሚሉት የመረጃ ምንጮች ከጋራ ጠላቶቻችን ጋር ለመዋጋት ፍላጎት ካላችሁ ለጊዜው ከኛ ጋር የፊት ለፊት ውጊያ የምታቆሙ ከሆነ አስፈላጊው የሎጂስቲክ ትጥቅና ስንቅ እንደሚቀርብላችሁ ልታውቁት ይገባል የሚል ሽምግልና ተልኮባቸዋል ነው የተባለው። እንግዲህ ከሽማግሌዎቹ አንጻር ይሄ እቅድ ያቀረቡት እንግዲህ ምላሹ ምን እንደሚሆን እየተጠበቀ እንደሆነ እንግዲህ የኦሮሞን ፖለቲካ የሚከታተሉ የመረጃ ምንጮችን አድርሰዋል። እንግዲህ እኛ ኦሮሞ አይታጠቅ፣ አይሰልጥን፣ አይደራጅ አላልንም። እኛ እያልን ያለነው የእርስ በርስ ውጊያ ይቁም። ይሄ የኦሮሞ ሕዝብ ልጆች በደማቸው ዋጋ ከፍለው ያመጡትን ስርዓት በጋራ እንጠብቅ ነው ያለ ነው የሚል እንደዚሁ በሽምግልና ውስጥ የተካተተ ሀሳብ ስለመኖሩም እንደዚሁ አብሮ ተነስቷል። ከዛ ባሻገር እነ ሽመልስ አብዲሳ እንግዲህ ባለፈው ከውጭ ሀገራት ለክልል በማይፈቀድ መንገድ ከውጭ ሀገራት የጦር መሳሪያ እየገዙ በኮንቴነር እያስገቡ መሆናቸውም እንደዚሁ መገለጹ ይታወቃል። ወደ ወለጋ ስንሄድ ወለጋ በሶስት ቦታዎች ላይ ሁለተኛ ቀኑን የያዘው ውጊያ ዛሬም እንደቀጠለ ነው። በተለይ ምስራቅ ወለጋ ሊሙ ገሊላ ወረዳ መንደር 6፣ መንደር 10 እና መንደር 3 ተብሎ በሚጠሩት አካባቢዎች ውጊያዎች ዛሬም እየተደረጉ ነው። ትላንትና በነበረው ውጊያ የልዩ ኃይል አዛዥ ኮማንደር መማረኩንም መረጃዎቹ ገልጸዋል። ይህንን በተመለከተ ዛሬም ወደ አካባቢው ተጨማሪ ኃይል እየገባ ነው። መከላከያ ደግሞ ረጲዮላ ከሚባል የክልሉ የጸረ ሽምቅ ኃይል ጋር አብሬ ዘመቻ አላደርግም በሚል በአካባቢው ያሉ ወታደራዊ አዛዦች እስካሁን አቋም እንደወሰዱ ነው። ወደ አማራ ክልል መረጃዎች ስንመለስ በሰሜን ወሎ ሀብሩ ወረዳ ዛሬ ከማለዳ ጀምሮ ከመርሳና ከውርጌሳ ወደ ጊራና ከተማ አዲስ ኃይል የመንግስት ኃይል እየተንቀሳቀሰ ስለመሆኑ የወጡ መረጃዎች ያሳያሉ። ከመስከረም ወር በኋላ ወደ ጊራና ከተማና አካባቢው መንግስት ኃይል ሲያንቀሳቀስ ለመጀመሪያ ጊዜው ነው እንግዲህ ከ45 ቀናት በኋላ። በዚህም በአካባቢ ባለው ሁኔታ ምክንያት ግጭት ወይም ደግሞ ጦርነት ሊቀሰቀስ ይችላል የሚል ስጋት እንዳላቸው የመረጃ ምንጮቹ ይህንን አድርሰዋል። እንግዲህ በንባቡ ላይ የነበረውን ድምፅ መቆራረጥ
በድጋሚ ይቅርታ እጠይቅበታለሁኝ። ለነበረን ቆይታ በእጅጉ እያመሰገንኩ በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከሚስ